ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ቴሌቪዥን በቀጥታ ወደ እናንተ የሚደርሰውን የምክር ከሐኪሞች ዝግጅታችንን ከአሁኑ ሰዓት ጀምረን ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን ስለ ሪህ በሽታ ወይም በሳይንሳዊ አጠራሩ ጋውት ከሚባለው የበሽታ አይነት ርዕሰ ጉዳይ አድርገን መርጠን ከእናንተ ጋር ውይይት እናደርግበታለን። በዛሬው ፕሮግራማችን የጋበዝናቸው እንግዳ ዶክተር መዝገበ ድረስ ይባላሉ። በዶክተር መዝገበ በጋምቢ ቲችንግ አጠቃላይ ሆስፒታል ውስጥ የውስጥ ደዌ ሕክምና ስፔሻሊስት ነው እየሰሩ ይገኛሉ። ለዚህ ርዕሰ ጉዳይ ማብራሪያ ሰጡን እዚህ ተገኝተዋል። ፕሮግራማችን እየተከታተላችሁ አብራችሁ እንድትቆዩ ጋብዛችኋለሁ። ሰለሞን አወቀ ከስቱዲዮ በቀጥታ ወደ እናንተ ፕሮግራሙን እየመራው እገኛለሁ። ሳዲያ አብዴ ደግሞ ፕሮግራሙን ታስፈጽማለች ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። እንድትከታተሉን ጥያቄዎች ሲኖራችሁ በስልክ መስመራችን በተጨማሪም ደግሞ በፌስቡክ ገጻችን በቀጥታ ስትሪም ሆኖ ስለሚተላለፍ ጥያቄዎችን በኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ። እንድንወያይ አብረን እንድንቆይ እንጠይቃለን ማለት ነው። ፕሮግራማችን አጋር አለው። ኢትዮ ቴሌኮም የፕሮግራማችን አጋር ነው። የምክር ከሐኪሞች ፕሮግራም አጋርም ስለሆነ እናመሰግናለን። ከ1 ብር እና ከ2 ብር ጀምሮ እስከ ዓመታዊ ያልተገደበ የሞባይል ጥቅሎችን እንደ ፍላጎቶ በመግዛት ተጠቃሚ ይሆኑ ይላል ኢትዮ ቴሌኮም። አጋራችን ስለሆነ እናመሰግናለን። የሱ መልእክት ሰምተን ወደ ፕሮግራማችን እናልፋለን። ቴሌብር ኮዳይ ዘመድ የጎደለንን ጠይቀን አፍታም ሳንቆይ ወዲያውኑ ስንቀበል እንዲህ ነን። ቴሌብር ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን ይቀጥላል። እንድትከታተሉን እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን። ዶክተር እንኳን ደህና መጡ ወደ ስቱዲዮአችን። እንኳን ደህና ቆያችሁኝ። እንኳን ጠበቃችሁኝ። በጣም አመሰግናለሁ ዶክተር። ስለ ሪህ በሽታ ነው ዛሬ የምናወራና ሪህ ምንድነው ከሚለው ማብራሪያ ብንጀምር ደስ ይለኛል። እሺ፣ አመሰግናለሁ አቶ ሰለሞን። እንግዲህ ለውይይት የሚጠቅመን ነገር ሪህን ከመረጥን የመጀመሪያው ነገር የሚሆነው ሪህ ምንድነው የሚለውን ነገር ማየት ነው። አንተ እንዳነሳው ሪህ ማለት እንግዲህ ብዙ ጊዜ በዳይት ቱ ዳይ አክቲቪቲያችን እኛ ሐኪሞች የምናገኘው በጣም ኮመን የሆነ የመገጣጠሚያ ህመም ችግር ነው። ብዙ ጊዜ ይህ ሪህ በሽታ እንደ መነሻ ምክንያቶች ቢኖሩታል። በዋናነት ግን ዩሪክ አሲድ የሚባለው ኬሚካል ወይ ደግሞ ክሪስታል ማለት እንችላለን መገጣጠሚያችን ላይ ከረጋ በኋላ ያ የረጋ መገጣጠሚያ ላይ የረጋ ኬሚካል ሰውነታችን ላይ መቆጣት፣ ማበጥ ወይ ደግሞ ኢንፍላሜሽን የምንለውን በሕክምና ቋንቋ እሱን መፍጠር ሲችል ሪህ እንለዋለን። ሪህ የምንለው አንተም በመግቢያው ለመግለጽ እንደሞከርከው ጋውቲ አርትራይትስ የሚባለውን የሕክምና አቻ ትርጉም የሚይዝ ሲሆን አጠቃላይ ያጠረ ብሎ ሲገለጽ በዩሪክ አሲድ መገጣጠሚያ ላይ በመቀመጥ የሚመጣ የመገጣጠሚያ መቆጣት ወይ ደግሞ ህመም በአጠቃላይ ሪህ ብለን መጥራት እንችላለን ማለት ነው። ጥሩ። የበሽታውን ስርጭት እናየው እስኪ ዶክተር ምን ይመስላል? እንደ ወረቀቶችም ካሉ ጥናቶች ካሉ እኛ ሀገር ምን ያህል ችግር ነው እሱ? እንግዲህ ጥሩ ጥያቄ ነው። ምናልባት እንግዲህ ሀገር ውስጥ እንዲህ ኮሚኒቲ ቤዝድ ሰርቪስ ዳታዎችና እንትኖች የሉንም ብዙ ጊዜ ምናልባት እንዲህ አይነት ነገር አጋጣሚ ስናገኝ የውጭ ዳታዎችን እንጠቀማለን። ግን እንዲህ ቀን በቀን በመናደርገው በህክምና በመንከታተለው በጣም የተለመደ ነገር ቢሆንም ሀገር ውስጥ ግን ይሄን ያህል ቁጥር ከዚህ ይያዛሉ የሚለው እንደዚህ አይነት ፔፐሮችና ጥናቶች የሉንም። ዓለም አቀፋዊ ዳታዎችን ወረቀቶችን ስናይ ግን ብዙ ጊዜ 6% ምናምን አንድ ትልቅ ጥናት በ2020 ኦልሞስት ከ8 ዓመት በፊት የተጠና ጥናት ከ6 ዓመት ከ8 ዓመት በፊት ከ1500-6ቱ ሰዎች በእንዲህ ሪህ በሚባል ህመም ይታመማሉ ወይ ደግሞ ይሰቃያሉ ይላልና
እንደው አጠቃላይ እንደው ስፔሲፊክ አንድ ቁጥር እንኳን ባናስቀምጥ ምናልባት ከ3 አንዳንድ ጥናቶች እንደዛ ስለሚሉ እስከ 8 ባለው ሬንጅ ውስጥ የሚኖር ግን የተለመደ አይነት የሚባል የህመም የመገጣጠሚያ ህመም ነው። ከመቶ ሰዎች 8 ወይ ከመቶ ሰዎች ሊታመሙ ይችላሉ። ስለዚህ ትልቅ ቁጥር ነው። የብዙ ሰዎች ችግር ሊሆን ይችላል። ጥሩ እንደ መንስኤነት የሚጠቀሰው ምንድነው ዶክተር ለሪህ? እንግዲህ ይሄኛው ጥሩ ጥያቄ ነው። መንስኤው ምንድነው? ቅድምም ዴፊኒሽን ወይ ቃሉን ስንናገር ዩሪክ አሲድ የሚባለው ኬሚካል መገጣጠሚያ ላይ መቀመጥ ነው ካል የመጀመሪያው ነገር የሚሆነው ደማችን ላይ ወይ ደግሞ ሰውነታችን ላይ የዩሪክ አሲድ መጠን ሲበዛ የመጀመሪያው ነገር። ስለዚህ ይህ ዩሪክ አሲድ መጀመሪያ ምንድነው የሚለውን ማየት ጥሩ ነው። ዩሪክ አሲድ ማለት ሰውነታችን ላይ ሴሎቻችን እድሜያቸውን ጨርሰው ሊሆን ይችላል ወይ በሆነ ምክንያት በሚሞቱበት ሰዓት ከሴሎች የሚለቀቀው ኢንግሪዲየንት ወይ ደግሞ ላይ ክሪስታል ማለት ይቻላል እሱ ባይ ፕሮዳክት ነው ወይ ደግሞ ተረፈ ምርት ማለት እንችላለን። እሱ ተረፈ ምርት ነው። በኖርማል ጊዜ ሰውነታችን ይህን ተረፈ ምርት ይቆጣጠራል፣ ሬጉሌተር ነው። ስለዚህ ብዙ ጊዜ ኖርማል ይሆናል። ግን በሆነ አጋጣሚ በጣም ብዙ ጊዜ መውጣት ባለመቻሉ ለምሳሌ 2/3 የሚሆነውን የዩሪክ አሲድ መጠን የሚያስወጣው ኩላሊታችን ነው። ኩላሊት ላይ ባለ ችግር ወይ ደግሞ 1/3ኛውን አንጀት ነው። የአንጀት ብዙ ጊዜ እንደዚህ አይነት ችግር አያጋጥመው፣ ግን የኩላሊት ማስወጣት አለመቻል እንደ ትልቅ ችግር ይሆንና ደማችን ላይ የዩሪክ አሲድ መጠን ሊጨምር ይችላል። ስለዚህ በጣም መመረት አንደኛው ምክንያት ነው። ተመርቶ ደግሞ አለመውጣት ሌላኛው ምክንያት ነው። ስለዚህ የዩሪክ አሲድ መጨመር ሪህ የሚባለውን ህመም እንዲመጣ ያደርጋል ማለት ነው። እዚህ ጋር ምናልባት ግንዛቤ በደንብ እንዲይዝ የምንፈልገው ነገር ምንድነው? ሁሉም ሰው ዩሪክ አሲድ መጠኑ ደሙ ላይ ስለጨመረ ሪህ የተባለ ህመም ወይ ደግሞ ጋውቲ አርትራይቲስ ይዟል ማለት አይደለም። ስለዚህ ሌላ ምክንያቶች ያስፈልጋሉ ማለት ነው። ሌሎች ምክንያቶች አንደኛው ምንድነው? በዘር ተጋላጭ መሆን። ስለዚህ አንዳንድ ሰው እንዲሁ ዩሪክ አሲዱ በጣም ጨምሮ እያለ ሪህ አይዞም፣ አንዳንዱ ደግሞ ዩሪክ አሲዱ ጨምሮ ሪህ ይዟል ምናምን። ስለዚህ ምናልባት መጨመሩ ብቻ ምክንያት አይደለም። ስለዚህ በዘር አጋላጭ ምክንያት ሲኖር አንዳንዴ በቤተሰብ ሪህ ካለ እኛም የመያዝ እድላችን እንደዚሁ ከፍ ያለ ይሆናል ማለት ነው። ምናልባት ግን ይሄኛው እንዲሁ ማስተዋል ያለብን ነገር በቤተሰብ ሳይኖር ነው እንዴት ያዘ ልንል እንችላለን። ምናልባት የዘሩንትን መጀመሪያዎቹ እኛ ልንሆን እንችላለን። ስለዚህ በዘር አጋላጭ ነገር መኖር ሁለተኛው ነው። ሶስተኛ እንደ ምክንያት እንደው መጥቀስ ከቻልን በኋላ እንደው ምናልባት ዲስከስ እናደርገዋለን። ብዙ ጊዜ ይህ ክሪስታል ወይ ደግሞ ይሄን ዩሪክ አሲድ የሚባል ኬሚካል ለመርጋት ቀዝቃዛ ቦታዎችን ይመርጣል። ለዛ ብዙ ጊዜ ህመሙ የሚፈጠረው ራቅ ያሉ ሰውነታችን ክፍል እግራችንን አንዳንዴም እጃችን ላይ ምናምን ነገር ራቅ ያሉ ሰውነቶቻችን ላይ ነው የሚታየው ምናምን እና ቀዝቀዝ ያለ ቦታ መርጦ መከሰቱ ቀዝቀዝ ያለ ቦታ በዘር ተጋላጭ መሆንና የዩሪክ አሲድ መጨመር መቻል ለህመሙ አጋላጭ ነገሮች ናቸው። ጥሩ ምልክቶቹን ካየን ምን አይነት ምልክቶች ያሳያል ከመከሰቱ በፊት? ከዛ በፊት ግን ዶክተር ስለ ዩሪክ አሲድ መጨመር እየነገሩን ነበርና ጤናማ የሚባለው የዩሪክ አሲድ መጠን ስንት ነው? ለወንድ ለሴት ተብሎ የሚከፈል ካለ አለው። ያው አንዳንዴ እንትኖቹ ይለያያሉ። ግን ለሴት ሲሆን ብዙ ጊዜ ከ5.7 በላይ ከሆነ ዩሪክ አሲድ መጠን ጨምሯል እንላለን። ለወንድ ከሆነ ብዙ ጊዜ ከ7 በላይ ከሆነ ዩሪክ አሲድ መጠኑ ጨምሯል እንላለን። በጾታ ልዩነቱ ይሄን ያክል ነው። ጥሩ እንደ መንስኤ እንደ ምልክት የምናያቸው ነገሮች ምንድን ናቸው? እንግዲህ እንደ መንስኤ ምናልባት ሰዎቹ ሪህ ኖሮባቸው በተለያየ ምልክት ሊመጡ ይችላሉ። የመጀመሪያው ምልክት አንዳንድ ሰው ጤነኛ ሆኖ ወደ አልጋው ከሄደ በኋላ ብዙ ጊዜ ህመሙ የሚነሳው ጧት ላይ ነው። ጧት ላይ በጣም ከባድ የሆነ የመገጣጠሚያ ህመም፣ በጣም ስቃይ የሆነ ህመም የሚሰማ ምናልባት የለበሰው አንሶላ ወይ ደግሞ ብርድ ልብስ እንዲነካው እንኳን የማይፈልግበት ከባድ የሆነ የሚፈጥር ከባድ የሆነ የመገጣጠሚያ ህመም። ብዙ ጊዜ ህመሙ ቅድም እንዳወራ ነው ብዙ መገጣጠሚያዎችን አንዴ አፌክት አያደርግም። አንድ መገጣጠሚያ ብቻ መርጦ ብዙ ጊዜ አንዷን ያማል ምናምን። ለዛም በጣም የተለመደው ቅድም ስዕሉ ላይ ስናሳየው እንደነበረው የአውራጣት የእግር አውራጣት የመጀመሪያው ፓርት ላይ በጣም ብዙ ጊዜ የሚታይበት ኤሪያ ነው። እሱ ጋር ያለ እብጠት፣ ቀይ መሆንና በጣም ከባድ የሆነ ህመም ምልክቶች አንደኞቹ ምልክቶች ናቸው። ሌላ ምልክት በጣም ከቆየ ይሄ ነገር እየተደጋገመ ከሄደ ምናልባት ሄድ መጣ ማለቱ ይቀርና ሁሌም ያለ በጣም ከበድ ያለ ባይሆን መካከለኛ የሆነ ህመም የሚኖረው ክሮኒክ የሚባለው ህመም ሁሌም ህመሙ ይኖራቸዋል፣ ግን በደንብ የማይጠፋበት እንትን አለ። በመሀል ግን ሰላም የሚሆኑበት ሰዓት ይኖራል። አንዳንዴ ህመሙ ይኖራል፣ የሆነ ሰዓት ደግሞ ሰላም ሆኖ ምንም ህመሙ የማይኖርበት ሰዓት ይኖራል። ያዝለቀቅ በሚለው ያዝለቀቅ እንደ አይነት ነገር ይኖራቸዋል። ስለዚህ
ወይ ከባድ የሆነ አሁን ያማቸውና ለሆነ ጊዜ ሰላም ሆነው አንዳንዶቹ ድጋሚ ላይ ያከሰትም ይችላል በህይወታቸው አንዳንዶቹ ዛሬ ተከስቶ ምናልባት የሆነ ጊዜ ይመጣልና ከባድ የሆነ ህመም የሚመጣበት ያዝለቀቅ የሚል አይነት ምልክቶች ይኖሩታል። ይሄ ማለት ያው ሙቀት መፍጠር ለመንቀሳቀስ መቸገር ምናምን ሁሉ ያካትታል ማለት ነው። ጥሩ እንግዲህ ከምርመራውን ብናይ እንዴት ነው የምርመራ ሂደቱ ምን ምን ነገሮችን ያካትታል የሚለው ያ ይሄኛውም ሌላ ወሳኝ ነገር ነው። እንግዲህ ብዙ ጊዜ የምናገኘው ነገርም ስለሆነ አንዳንዴ ነገሮች ቀላል አይሆኑም። በተለይ ቅድም እንዳወራ ነው አንዳንዱን ሰው ዩሪክ አሲዱ ጨምሮ አንተ ችግር የለብህም የምንለው ከሆነ ወይ ደግሞ ሪህ የለብህም የምንለው ከሆነ አንዳንዱን ሰው ደግሞ በደንብ ሳይጨምር በተለይ ህመሙ ባለበት ሰዓት ዩሪክ አሲድ መጠን ከመጠኑ በላይ እንደታሰበው ላይ ጨምር ይችላል። ቅድም ስናወራ ለሴት ለወንድ ስንል ነበር ዩሪክ አሲድ ከቃሉም እንደምንረዳው የአሲድነት ጸባይ ያለው ኬሚካል ነው። ስለዚህ ሰውነታችን ራሱን የቻለ ፒኤች አለው። ይህ ፒኤች ሬጉሌተር ነው። ስለዚህ የዩሪክ አሲድ መጠን ብዙ ጊዜ ከ6.8 ከ6.85 ሚሊግራም ፐር ዴሲሊትር በላይ ከሆነ ሰውነታችን የግድ ይሄን ዩሪክ አሲድ አስወጥቶ ፒኤቹን መጠበቅ ይኖርበታል። ስለዚህ ይሄን ዩሪክ አሲድ ለመጠበቅ ሲባል ይሄን ዩሪክ አሲድ ከደም ስራችን አስወጥቶ ቅድም እንዳወራነው መገጣጠሚያ ላይ ያስቀምጣል ብለናል። ስለዚህ ምርመራው የሚሆነው ወይ ደግሞ በሽታውን ማወቅ የሚቻለው ቅድም አንደኛ ሰዎቹ በህይወታቸው የሚያጋጥማቸው ወይ ደግሞ የሚነግሩን ህመም አይነቱን ማወቅ በትክክል ብዙ መገጣጠሚያ ለማመሙ የታመመው መገጣጠሚያ ቦታ የትኛው ነው የሚለውን ማወቅ አንደኛው ነገር ነው። ከዛ በኋላ ሁለተኛው ነገር የሚሆነው ያበጠውን መገጣጠሚያ ላይ ያበጠው ነገር ተቀድቶ ለምርመራ መላክ አለበት። አሁን ብዙ ጊዜ እኛ ማናደርገው በህክምና ሲደረግ የማይታይ ነገር ምናልባት ለማድረግ ሊያስቸግር ይችላል። ግን ይህ ዩሪክ አሲድ የሚባለው ነገር ተቀድቶ በማይክሮስኮፕ ከታየ በእርግጠኝነት ይህ ሰው የታመመው ጋውት ወይ ደግሞ ሪህ ነው ማለት እንችላለን ማለት ነው። ስለዚህ ብጠቱ በትክክል ተቀድቶ መመርመር መቻል አለበት። ከተመረመረ በኋላና በማይክሮስኮፕ ይህንን ዩሪክ አሲድ ክሪስታል ማየት ከቻልን በትክክልም ሰውየው ማለት እንችላለን። ይህ ማድረግ በማንችልባቸው ሰዓት ግን ሌሎች የምርመራ መንገዶችን መጠቀም ይኖርብናል፣ ማየት ይኖርብናል። ብዙ ጊዜ ልናገኘው የምንችለው በጣም ብዙ ጊዜ አክሰስ ሊኖረን የሚችል አልትራሳውንድ። ስለዚህ መገጣጠሚያን ያበጠውን አልትራሳውንድ ብንልከው የረጋው ዩሪክ አሲዱ በቀላሉ በአልትራሳውንድ ማየት እና ፒክ ማድረግ እንችላለን ማለት ነው። ስለዚህ እሱን በማየታችን መገጣጠሚያ ላይ የረጋው ነገር በማየታችን ጥሩ የሆነ ሂንት ይሰጠናል። በትክክልም ኮንፊርም እንኳን ሊያደርግልን ባይችል በትክክል ማየት ለሚችል ኤክስፔሪያንስ ላለው ባለሙያ ስንልክ እንደዛ ነገሮች እናገኛለን። ሶስተኛ በጣም ብዙ ጊዜ ልናገኘው የምንችለው ነገር ራጅ ነው። በራጅ በመላክ ብዙ ጊዜ ኢርሊ ከሆነ ደግሞ ህመሙ ካልተባባሰ ራጅ ላይ ምልክቶች ላይ ታዩት ይችላሉ። ኖርማል ሊሆን ይችላል። ግን በጣም ከቆየ መቦርቦር፣ አጥንቱ መበላት በራጅ ላይ የሚታዩ ምልክቶች ምናምን ይሆናሉ። ስለዚህ ራጅ መላካችንም ህመሙን እንድናውቅ በደንብ የሚያግዘ ነገር ይሆናል። በየቦታው ላናገኘው የምንችለው በጣም እንትን የሚለውን ግን ሲቲ ስካን የሚባልም አለ። ሲቲ ስካን ኖርማል ሲቲ ስካን መሆኑ ሳይሆን ዱዋል ኢነርጂ ሲቲ ስካን የሚባል አለ። በተለያየ ኢነርጂ መገጣጠሚያ ላይ ያለውን የዩሪክ አሲድ መጠን በመለካት ምንድን ያለው የሚለውን ነገር በትክክል እንደውም ይሄ እንደ ሰሚ ኳንቲቴቲቭ በኋላ እናወራለን። ህክምናውን ከጀመርነው በኋላ ይህ ሰው ለውጥ አለው የለውም የሚለውን ነገርም ፎሎ ለማድረግ ይጠቅመናል ማለት ነው። ሌላ ተጨማሪ ነገር ምናልባት ሪህን ሪህ እንድንለው ሊያስችለን የሚችል ቶፋይ ወይ ደግሞ ቶፋሽስ ጋውት የሚባል አለ። ለብጠት መገጣጠሚያ ላይ ወደ ጎን መፍጠር ይችላልና እሱን አግኝተን ከሱ የምናገኛቸው ስቲል ክሪስታል ካለ በትክክል ይህ ሰው ይህ ህመም አለበት ማለት እንችላለን። እንደው አንድ ተጨማሪ ነገር ይሄን ሁሉ አድርገን እንደው በትክክል እንዲህ ነው ማለት ካልቻለን አንዳንዴ አክሰሶች በሌሉበት አጋጣሚ ራሱን የቻለ ስኮር የምናደርግባቸው ውጤቶቹ እንደማምረን የመሆን ፕሮባቢሊቲውን ካልኩሌት የምናደርግባቸው መንገዶች አሉ። እነሱ እንደ ትንሽ ሚንስም ቢሆን መጠቀም እንችላለን ማለት ነው። ጥሩ ደዋይ ያሉን የደዋዮችን ጥያቄ እንቀበልና እንመለሳለን። ዶክተር ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልን ዶክተር። ጤና ይስጥልን። ማን እንበል? ሙልጌታ እባላለሁ። እሺ አቶ ሙልጌታ ጥያቄውን ይቀጥሉ። ሪ በሚለውን እየተከታተልኩ ነበረ እና እኔ አሁን እንትን የሚለኝ ይሄ መገጣጠሚ እና እንትን የለም እግሬን በቃ ከጀርባዬ በታችና ይሄ ደግሞ እዚህ ጥፍሬ አካባቢ ይዞ በቃ ዝም ብሎ መገጣጠሚን በቃ በተለይ ስራ በሰራው ሰዓት ለአንድ እንዴት አልተኛም ሳይዘኝ እና በጣም
ይሄ በተለይ እንትን ደረት ያቀፈ ስፔሰር ምናምን የለም። ሄሎ ይሰማናል። ይቀጥሉ። እሱን አሁን በጣም ይሰፋፋኛል። በቃ በተለይ የሆነ ነገር ምናምን ሰራርቼ በቃ ከሶስት አራት ቀን ምንም እንትን አይለኝም። ገጣጠሜ አጠቃላይ እጄን እግሬን ምናምን ይለኛል። በቃ እረፍት የለም። ይሄ ቁርጥማት የለም። አጥንቴን እንዳለ ዝም ብሎ ሁሉም ነገር እንዳለ ዝም ብሎ አጥንቴን ነው የሚቆጣጠረኝ። ከአጥቃጥቀልኝ እንትን እየተነሳ እንዳለ ወደ አጥንቴ በቃ አጥንቴን ውስጡን በተለይ ይሄ ጥፍሬ ምናምን ግራ ቀኝ ጥፍሬ ከታችም ከጉልበቴ በታች ያለውን አጥንቴን በጣም ቆርጣጥኛል። ጥሩ አቶ ሙሉጌታ ቀደም ሲል ዶክተር ሲጠቅሱት እንደነበረው ጉልበት ላይና የግራ አውራ ጣት ላይ የሚታይ ህመም አለ። አውራ ጣት ላይ ብዙም የሚከሰት የለም። ያው ብሎ እንዳለ ጉልበት ላይ የለም። በቃ በአስቆቼ አጠቃላይ ነው እንትን የሚለኝ። ጥሩ ጥያቄ ግልጽ ነው። ይቅርታ እስኪ ጤና ይስጥልን አድማጫችን፣ እድሜዎትን ሊነግሩን ይችላሉ? እድሜዎትን እድሜ 48 ሁለቱም መገጣጠሚያ ነው አድማጫችን? አይ ሁሉም ግራ ቀኝ እጄን ግራ ቀኝንም እግሬንም ግራ ቀኝ ከዚህ ጥፍሬ እንትን ጥፍርና ጥፍሬ መገጣጠሚ አታችም ከጉልበቴ ወደ እግሬን እንደዛ በቃ መገጣጠሚ እያነሳ በቃ አጥንቴን ነው የሚቆጣጠኝ። ስንት ጊዜ ሆነው ህመሙ? ምን ያህል ጊዜ ቆየበት? ቆይቷል። ኧረ እኔ ያው እንትን አለን ወደ ሕክምና ስሄድም ምንም የለውም ምንም ነገር የለም ኖርማል ነው የሚሉ ግን የቆየ ነው። ቢያንስ 6-7 ዓመት ሆኖታል። እንደዚህ ከባድ ስራ ስሰራ ምን ስል ምናምን በዛ ሰዓት ነው አንደኛ። እሺ አመሰግናለሁ። እሺ ምላሹን እንሰጣለን። ይከታተሉን አቶ ሙሉጌታ። እሺ ዶክተር። እሺ ጥሩ። እሺ ምላሽ መስጠት እንችላለን። ወደ ምላሹ ነኝ። እሺ ይቅርታ አንድ ስልክ እንቀበልና ምላሽ እንሰጣለን። መስመር ላይ ስለሚሆኑ ነው። ሄሎ አቤት አቤት። ጤና ይስጥልን። ማን እንበል? አብሮ ይስጥልን። አበጋዝ አማረ እባላለሁ። እሺ አቶ አበጋዝ ይቀጥሉ ጥያቄውን። ለሪ ጉዳይ ነበር። በሰሞኑ በጣም ያመኝ ነበር መገጣጠሚያ ላይ። ይቀጥሉ፣ እየሰማን ነው። ሰሞኑን ሲሄድ ከጭኔ በታችና ጉልበቴ ላይ ይደክማል። እየሄድኩኝ ጣቶቼ መጋዳል ጣቶቼ ሁሉ ይነዝዛሉ እና ይሄን ምን ማድረግ እንደምችል ከእናንተ ምክር ፈልጌ ነው። እሺ ጥያቄው ግልጽ ነው። የእሳቸውንም እድሜ ብናቅ። እድሜ ስንት ነው አቶ አበጋዝ? 53 ነው። 53 እሺ። በአብዛኛው አፌክት የሚያደርገው ህመም የሚሰማቸው መገጣጠሚያ ይሰማል አቶ አበጋዝ? ምን ላይ ነው ህመሙ በርትቶ የሚሰማውት? ከመገጣጠሚያ አካል ውስጥ ጉልበቴ ላይ እና የግራ ጣቶቼ ይደነዝዛሉ። እየሄድኩኝ ከጭኔ በታች ይደክመኛል። ጉልበትና የግራ ጣት የግራ አውራ ጣት ላይ ነው ወይስ? የግራ ጣት አምስቶቹም ይደነዝዛሉ። ይደነዝዘኛል። እሺ ጥሩ ምላሽ እንሰጣለን። ይከታተሉ ምላሹ። እሺ ጥሩ። ከአቶ ሙሉጌታ ጥያቄ እንጀምር። እሺ ከአቶ ሙሉጌታ ጥያቄ ስንጀምር እንግዲህ እሳቸው ምንድነው እግሬን ያመኛል ነው የሚሉት። የሚሰማቸው ሁለቱንም እግሬን ሌሎችን መገጣጠሚያዎችንም እያሉ ነበር። ምናልባት አንድ ነገር ማንሳት ካለብን ሪህ ቅድም ካላነሳናቸው አንድ ነገሮች ጾታ ይመርጣል። በጣም ብዙ ጊዜ የሚኖረው ወንድ ላይ ነው እና እስከ 2 እስከ 3 እጥፍ ሪህ የሚታየው ወንዶች ላይ ሆኖ ይታያል ምናምን። በተለይ ሴቶች ላይ የወር አበባ እያዩ ባሉ ሴቶች ላይ ብዙ ጊዜ የሚታይ ነገር አይደለም። ምክንያቶች ይኖሩታል። በተለይ ስትሮጅን የሚባለው ሆርሞን ዩሪክ አሲድ የሚባለው ነገር በኩላሊት እንዲወጣ ስለሚያደርግ ብዙ ጊዜ አንድ ሴት የወር አበባ እያየች አንድ መገጣጠሚያዋን ቢያማትም እንደ ዩሪክ አሲዱ ጨምሮ ወይ ደግሞ ይህ ሪህ ነው የሚባለው ነገር የመሆን እድሉ በጣም ዝቅተኛ ስለሆነ ሌላ ነገሮችን ማሰብ ጥሩ ነው። ስለዚህ እድሜያቸውን የጠየቅንበት ዋና ዓላማም ምናልባት ይህኛው ነገር እንትን ስለሚለን ነው። ቅድም እንዳወራ ነው ይሄ ሪህ የሚባል ህመም ብዙ ጊዜ ብዙ መገጣጠሚያዎችን በተመሳሳይ ሰዓት አያምም። ምናልባት ሌላ ችግሮች ይኖራሉ። በተለይ በጫና ምክንያት የሚመጡ መገጣጠሚያ ላይ የሚበዙ ህመሞች ይኖራሉ።
በተለይ ኦስቲዮአርትራይትስ የሚባሉ የመገጣጠሚያ ችግሮች እንዲ ጉልበት ላይ በጣም እንዲ ክብደት የምንሸከምባቸው ነገሮች ሁለቱንም ሊሆን ይችላል። አንዳንዴ ቀደም ተከተልና እንትን ቢኖራቸውምና ስለዚህ ቲፒካል ወይ ደግሞ ቅድም እንዳወራ ነው አይነት አይደለም ያቶ ሙሉጌታ እንትን ምናልባትም ሪህ የመሆን እድሉ በጣም ዝቅተኛ እንደሆነ ነው እዚህ ጋር የሚሰማኝ። ምናልባት ቼክ ማለት ጀርባ አካባቢ የተለያዩ ነው በጣም ብዙ መገጣጠሚያዎችን ነበር ሲሉ የነበረው ሪህ እኒህ ነገሮች እንትን ሲል በጣም አድቫንስ ወይ ደግሞ ከተባባሰ ወደ መጨረሻው አካባቢ ነው እንዲህ አይነት ነገሮች ሊኖሩት የሚችለው። ምናልባት በቅርባቸው ካለ ጤና ተቋም ላይ ቅድም ያወራናቸው ምርመራዎችን ቢያሰሩ ምናልባት የሚጠቀሙ ይመስለኛል። ጥሩ እሺ ደዋ ያሉን ሄሎ 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 ይሄ የዲጂታል ጤና ይስጥልን። እግዚአብሔር ይመስገን። ዶክተር ለመጠየቅ ነበር። ይችላሉ። ማን እንበል እንተዋወቅ? አቶ ሽፈራ እባላለሁ ካሶሳ። እሺ ይቀጥሉ። ሽፈራ አቶ ሽፈራ እባላለሁ። እሺ አቶ ሽፈራው ቴሌቪዥን ካለ ራቅ ብለው ጥያቄውን ለዶክተር ያቀርቡ። እየሰሙ ነው ዶክተር? እሺ አሁን ያቀረቡት እያየናቸው እየሰማን ነበር። አሎ አቶ ሽፈራው ቴሌቪዥን አለ ይመስላል እያስተጋባ ስለሆነ እስኪ ራቅ ብለው ሀሳቡን ይንገሩን። እሺ በፍቅር ላይ እያየሁት በሽታውን ሪህ የሚባል በሽታ አለ። እሺ እና እሱ ምሳሌ እግረ እንግዲህ በሽታው ብዛት ብዙ ነውና አንዳንዶችን ወገብ መጋጣጠሚያ እሳቸው እንደነገሩት እንዲያዳምጡት ከሆነ ወገብ ሳይሆን መገጣጠሚያና ጫማ ላይ ነው። ግን ወገብም ጭምር ይይዛል። መገጣጠሚያ ብቻ አይደለም ወይ ነው ጥያቄ። እና ሁለተኛ ይሄ ረጋ ዘይት የሚጠቀም ሰው መጋጣጠሚያና ወገብ ይይዛል ይባላል። ያ ትክክል ነው ወይ ማለት ነው? እሺ ግልጽ ነው ዶክተር? ግልጽ ነው። አቶ ሽፈራው ምላሽ እንሰጣለን ለአስተያየቱ። ከታተሉ። ጥሩ የአቶ አበጋዝን ጥያቄ እናየው። አቶ አበጋዝ ጉልበታቸው ላይና ጉልበታቸው በተለይ ደግሞ በጉዞ ላይ ያሉ የመክዳት አይነትም ስሜት የመድከም ይታያልና እግሮቻቸው አምስቱም ነው ያሉ እንግዲህ አምስታቶች መደንዘዝ ይሰማል። እንግዲህ ኦልሞስት ይመሳሰላሉ የሶስቱም ጥያቄዎች አሁን ከሰማናቸው ምናምን ነገር ብዙ ጊዜ እንዲህ አይነት ነገሮች የሳቸውም የሚመስሉት በተለይ ከእንትኑ ጋር ቅድም ስናወራው የነበረው ኦስቲዮአርትራይትስ አይነት ምልክት ነው ያላቸው። ቅድም እንዳወራ ነው ሪህ በማህበረሰቡ አንደርስታንዲንግ ሁሉንም የመገጣጠሚያ ህመም ሪህ ብሎ ማየት አይነት ነገር አለ። ሁሉም የመገጣጠሚያ ህመም ሪህ አይደለም። አንዳንዴ ሌላ በጣም ብዙ አይነት መገጣጠሚያ እንትኖች አሉ፣ ምክንያቶች አሉ። ሩማቶይድ አርትራይቲስ የምንላቸው ኦስቲዮአርትራይቲስ የምንላቸው በጣም ብዙ አይነት የመገጣጠሚያ ችግሮች ስላሉ እነሱንም ማሰብ ጥሩ ነው። እንግዲህ እንዳወራ ነው በጣም በትንሽ ሰዎች ላይ ለዛውም ህመሙ በጣም ከተባባሰ በኋላ ነው ጀርባን ብዙ ጊዜ ሊያም የሚችለውና እኒህን የመገጣጠሚያ ችግሮች በትክክልም ራሱን የሚመስሉ ወይ ደግሞ ሪህ የሚመስሉ ምልክቶች እና እንትኖች አይደሉም። ብዙ ጊዜ ሪህ ካመመ አንድ መገጣጠሚያ ነው የሚያመው። ቅድም እንዳወራ ነው አንድ መገጣጠሚያ 80-90% አንድ መገጣጠሚያ ለዛው እግር ላይ ነው ብዙ ጊዜ። አንዳንዴ ግን ሌላ በተለይ ህመሙ እየጨመረ ሲሄድ ህመሙ ትልቅ ደረጃ በደረሰበት ጊዜ ያን ያህል ግን ማህበረሰቡም እንደ ማህበረሰብ እንዲረዳው የምፈልገው ነገር ሁሉንም መገጣጠሚያ ሪህ ሳይሆን ሌሎች ምክንያቶች ሊኖሩ ስለሚችሉ ህክምናውም ከሪህ ወጣ ያለ ሌላ ህክምናዎች አሉ። ሩማቶይድ ሲሆን ህክምናው በብዙ ይለያል። ኦስቲዮአርትራይቲስ ሲሆን ህክምናው በብዙ ይለያል። ስለዚህ ሌሎች ህመም አሁን አቶ ሙሉጌታ ጥያቄም የሁሉም የሶስቱም ጥያቄ ኦልሞስት ይመሳሰላል ጀርባ ላይ ያሉት ነገርና ለሌላ የመገጣጠሚያ ችግሮች በደንብ መታየት በጣም አስፈላጊ ነገር ነው። ትክክል ነው። ወደ ጀርባ ወደ ወገብ ምናምን አካባቢ ሲሄድ ደግሞ ከነርቭ ጋር የተያያዘም ችግር ሊሆን ይችላል። መውሰድ አይገባም። ጥሩ ነው። የምርመራ ሂደቶችን በዚህ ካየን ህክምናውን እስኪ ዶክተር የህክምና አማራጮቹ ምንድናቸው? ህክምናው ፈውስ አለው ወይ የሚለውን ምላሽ። እሺ እንግዲህ ከባዱ ነገር ቅድም እንዳወራ ነው አሁንም ጥያቄዎቻችን እንደሚነግሩን ህመሙ ሪህ ነው አይደለም የሚለው ነገር ነው። ሪህ ከሆነ ቅድም እንዳወራ ነው 2-3 አመጣጦች ሊኖሩ ይችላሉ። አንደኛው አኪዩት ፍሌር ያልነው ቶሎ መባባስ ሲኖር ቅድም እንዳወራ ነው በዛ ሰዓት ህክምናውና ከዛ በኋላ ደግሞ ድጋሚ እንዳይነሳ የምናደርግበት ሁለት ህክምናዎች አሉ። በሁለት ከፍለ ማየት እንችላለን።
አኪዩት ፍሌር ወይ ደግሞ መቆጣት ካለ መገጣጠሚያ ላይ ያለ ነገር ካለ መድኃኒቶች አሉ። አንድ 3 ግሩፕ ወይ ደግሞ ክላስ የምንላቸው ከነሱ መድኃኒቶች የተሻለውን ምናልባትም ለመምረጥ ሌላም ነገሮች ኮንሲደር ማድረግ ይኖርብናል። የነሱ የተሻለውን ነገር በመምረጥ ህክምናው ማድረግ ይችላሉ። እነዚህ መድኃኒቶች የመጀመሪያው ብዙ ጊዜ አክሰስ ሊኖረን የሚችለው ማስታገሻ ብለን የምንወስዳቸው ነን ስቴሮይዳል አንቲ ኢንፍላማቶሪ የሚባሉት መድኃኒቶች ብዙ ጊዜ በየቤቱ የሚኖሩት እና አይቡፕሮፌን፣ ዳይክሎፌናክ፣ ኢንዶሚታይሲን የምንላቸው መድኃኒቶች እነሱ መጠቀም ይችላሉ። እነሱ አንቲ ኢንፍላማቶሪ ዶዝ ብዙ ጊዜ አሁን የምናየው ነገር በቀን አንድ በጣም ትንሽ ዶዝ እንሰጣቸው ምናምንና ለውጥ ሳይኖራቸው ይቀራል ምናምን። ስለዚህ መጠኑ የምንሰጣቸው መጠን ጨመር ያለ መጠን ምናልባትም ሁሌ ኤክሰርሳይዝ ከምናደርገው እንደ ትንሽ ህመም ከምንሰጠው በዛ ያለ መድኃኒት በመስጠት ወይ ደግሞ በዛ ያለ ዶዝ በመስጠት ህመሙን መቀነስ ይቻላል። ሌላ ብዙ ጊዜ ብዙ ሳይድ ኢፌክት የሌለው ብዙ ኮምፎርቴብል የሚሆኑት ኮልቺሲን የሚባል መድኃኒት አለ። ይህ ኮልቺሲን መቆጣቱን ቁጣውን መገጣጠሚያ ላይ ያለውን ቁጣ በትክክል ይቀንስልናል። እነሱም ህመማቸውን ያግዛል ማለት ነው። ሶስተኛ ስቴሮይድ የሚባሉት መድኃኒቶች ናቸው። እነዚህ ስቴሮይዶች በተለያየ ፕሪፓሬሽን አሉ። በኪኒን መልክ ሊወሰድ ይችላል። አንዳንዴ መገጣጠሚያው ላይ እዛው ያበጠው መገጣጠሚያ ላይ መስጠት ይቻላል። በመርፌ አንዳንዴ በሚወጋ ነገር መስጠት ይቻላል። ምናልባት አሁን ስቴሮይድ ስናስብ በተለይ የሚወጉትን ስናስብ በትክክል ቅድም ማንሳት የነበረብን አንድ ነገር ቢኖር ምንድነው እንትን የሪህ ህመም ከሌሎች ተመሳሳይ ህመሞቹ ጋር በተለይ ሴፕቲክ አርትራይቲስ ከሚባል ህመም ጋር ይመሳሰላል። ሴፕቲክ አርትራይቲስ አለመሆኑን እርግጠኞች መሆን አለብን። ሴፕቲክ አርትራይቲስ የሚባለው በባክቴሪያ ኢንፌክሽን የሚመጣ የመገጣጠሚያ ህመም እውነትም ከባድ ህመም ነው። በጣም አስቸጋሪ ነው። ለህይወትም አደጋ ኢንፌክሽኑ ከተዛመተ ምናልባትም በ6 ሰዓት ቶሎ መድረስ ካልተቻለ ያበጠው ነገር ካልተቀዳ ምናምን ህይወትን ሊያሳጣ የሚችል ነገር ስለሆነ እርግጠኛ መሆን ያለብን ሴፕቲክ አርትራይቲስ አለመሆኑን እርግጠኛ ከሆን ከዛ በኋላ በሚወጋ በመርፌ መስጠት ይቻላል። ብዙ ጊዜ እዚህ እንደ ፕራክቲስ የምናያቸው ነገሮች በተለይ ጡንቻ ላይ የሚሰጡ መድኃኒቶች ብዙ ጊዜ የሚመከሩ ነገሮች አይደሉም። በተለይ ለህመሙ ማጥፊያ ተብሎ ዳይክሎ ዴክሳ የተባሉ የሚሰጡ መድኃኒቶች አሉ። እነሱ ለረጅም ጊዜ ያላቸው ኢፌክት ሲታይ ግን ከጥቅማቸው በጣም ጉዳታቸው የሚያበዝን ምናልባትም ለግፊት፣ ለስኳር፣ ለአጥንት መሳሳት የሚያጋልጡ ነገሮች ስለሆኑ እንደ ፕራክቲስ እነሱን ፕራክቲሶች በትክክል ብንቀንስ መልካም ነው። ሶስቱ መድኃኒቶች እንደ አኪዩት ፍሌር ሲኖር እና ሌሎችን ነገሮች ለምሳሌ ስቴሮይድ ለማይወስዱ ሰው በተለያየ ምክንያት ማሳገሻዎችን ለማይወስዱ እየመረጥን መስጠት እንችላለን ማለት ነው። ጥሩ ፕሮግራማችን ይቀጥላል ከእናንተ ጋር። አሁንም የተከበራችሁ ተመልካቾች በሪህ ዙሪያ ነው ዛሬ ውይይት እያደረግን የምንገኘው። ሳይንሳዊ አጠራሩ በጎት አርትራይተስ እየተባለ ይጠራል። የዚህን ችግር ምንነት እያየን ነው። ከዶክተር መዝገበ ጋራ ፕሮግራማችን እንድትከታተሉ እንጋብዛለን። የፕሮግራማችን አጋር የሆነው ኢትዮ ቴሌኮም መልእክት አለው። ከ1 ብርና ከ2 ብር ጀምሮ እስከ ዓመታዊ ያልተገደበ ጥቅል በመግዛት የሞባይል ጥቅሎችን በመግዛት እንደ ፍላጎቱ ተጠቃሚ የሆኑ ይላል ኢትዮ ቴሌኮም። አጋራችን ስለሆነ እናመሰግናለን። መልእክቱን እንስማ። ቴሌብር ከወዳጅ ዘመድ የጎደለንን ጠይቀን አፍታም ሳንቆይ ወዲያውኑ ስንቀበል እንዲህ ነን። ቴሌብር። ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን ይቀጥላል። እንድትከታተሉን ጥያቄዎችን እንድታረሱን እንጋብዛለን። ተመልካቾች በሕክምናው ላይ እየተወያየ ነው የምንገኘው። ዶክተር የሕክምናው የፈውስ ሕክምና አለው ወይ? ሕክምናው ላይ ብዙ ጊዜ ሰዎች ይህንን ህመም እየተከታተሉ ለውጥ ማናመጣበት ሁኔታ አለ ብለው ያነሳሉ። በፌስቡክ ገጻችን ላይ የጠየቁ ጥያቄዎችም ነበሩና እስከ መቼ ነው የህክምናው ሂደት የሚሰጠው? እንደ ሌሎቹ በሽታዎች ረጅም ጊዜ የሚወሰድ ከህይወት ጋር እስከ ህይወት ፍጻሜ አብሮ የሚኖር ነው ወይ የሚል ጥያቄ ያነሳሉና
ስለ እሱ ትንሽ ነው ወይ እስኪ? እሺ መልካም እንግዲህ ቅድም ህክምናውን እያነሳን ነበር። ህክምናው የመጀመሪያዎቹን ፓርት በተለይ ህመሙ ሲኖር ያለውን ፓርት አውርተናል። ቀጣይ የሚሆነው ነገር ምናልባት አንድ ህመሙን ካከምን በኋላ ድጋሚ እንዳይነሳ ምን ማድረግ አለብን፣ እውነት መድኃኒት ይኖረዋል የሚለው ነገር በትክክል ማየት ይኖርብናል። ምንድነው ቅድም መጀመሪያ ላይ ሳወራ ህመሙ አንዴ ተከስቶ ምናልባት በህይወታቸው ድጋሚ ላይ መጣ ይችላል። በጣም ቶሎ ቶሎ እየመጣም ሊያስቸግራቸው ይችላል። እንዲህ በሚያስቸግራቸው ሰዓት የግድ መድኃኒቱ እንዳይነሳ ዩሪክ አሲዱን የሚቀንስ መድኃኒት ሊያስፈልግ ይችላል። በህይወት አንዴ ለመጣ ነገር ግን በጣም ረዘም ላለ ጊዜ በተለይ ስለሚወሰድ ትንሽ የሪህ እንትን በቅርብ አመታት ውስጥ ለውጥ አለው ማለት አንደርስታንዲንጋችን ያለን እኛ አንደርስታንዲንግ ለውጦች አሉ። በፊት ለተወሰነ ጊዜ ሰጥቶ ማቆራረጥም እንደዛ ይታሰብ ነበር። ግን አሁን ህክምናዎቹን ስናወራ በደንብ የምናነሳው ነገር ይሆናል። ስለዚህ በተለይ አንድ ሰው በጣም በተደጋጋሚ ከአመት ሁለቴና ከዛ በላይ በተደጋጋሚ የሚያመው ከሆነ ቅድም ስናወራ ቶፋሽ ስብጠት ያለው ነገር የሚኖረው ከሆነ ራጅ ላይ ዲስትራክሽን ወይ ደግሞ አጥንቱ ተቦርቡሮ የሚታይ ከሆነ ወይ ደግሞ ጉዳቱ ከበድ ያለ ነገር ከሆነ በእነዚህ አጋጣሚዎች ምናልባትም ዩሪክ አሲዱን መቀነስ ህክምና ማድረጉ የበለጠ ይጠቅማል። ጥያቄ እንቀበል። አንድ ጥያቄ ዶክተር። ሄሎ ጤና ይስጥልን። አብረሽ ተለ እንተዋወቅ። ማን እንበል? ኪሮ። እሺ ጥያቄውን ያደርሱን። ጥያቄው ማዘር ነበረችና ሄሎ አቶ ኪሮስ ይቀጥሉ። ቴሌቪዥን ካለ ከቴሌቪዥኑ ራቅ ብለው ይንገሩን። እሺ ማዘር ነበረችና አጥንቴን ይበላኛል ትላለች። ሌላ ደግሞ መገጣጠሚያው አካባቢ ላይ እብጠት ያሳያል። ይሄ ነበርና ምንድነው ከሪጋ ይገናኛሉ የሚለውን ማብራሪያ ፈልጌ ነበር። እሺ የትኛው መገጣጠሚያ ነው አቶ ኪሮስ ያበጠው? እግሯ ላይ ጉልበቷ አካባቢ ማለት ነው። ጉልበት ላይ ነው ከታች ነው? ጉልበት ላይ። አንደኛው ሁለቱ ከስር ባለው ላይ እብጠት። አንደኛው ወይስ ሁለቱ? ሁለቱም ነው። ሁለቱም መገጣጠሚያ ጭኑ አካባቢ ላይ እንትን ይለኛል ትላለች እና አጥንቴን ይበላኛል ምናምን ትላለች። እሺ ግልጽ ነው። እሺ አቶ ኪሮስ ምላሽን እንሰጣለን። ይከታተሉ ምላሽ። እሺ ከጥያቄውን ጀምርና ከጥያቄውን ጀምር። እሺ ይቅርታ አንድ ጥያቄ አለ እያሉኝ ነው። እሺ ሄሎ ይሰማል ዶክተር? እሺ ማን እንበል? ጤና ይስጥልኝ። እኔ የእግሬን ሁለት እግሬ አንደኛውን እግሬን የለም እንደ ቁርጥማት እያደረገ አቤት መገጣጠሚያ አይደለም የመገጣጠሚያ ችግር። እሺ እና ውስጡ እንዲህ ከላይ እስከታች የመቀመጫ ታፋይ ውስጡ አጥንቱን እንደ ሾክ ነገር ይወገኛል፣ ጉልበቴንም ይወገኛል እና ውስጥ ለውስጥ እንዲህ የቆረጣጠመ የሚሄድ ነገር አለው እና ሲነሳ ህመሙ በጣም ከባድ ነው እና አንዳንዴ መንገድ ላይ ሸንቀቅ አርጎ ያስቀረኛል፣ እንዳልራመድ ያግደኛል ማለት ነው። እና ባለፈው አሁን ሐሙስ ዕለት ህክምና ታይቼ ነበረና የኤሪ ምልክት ያሳያል በሚል ዝም ብሎ አንድ 3 መድኃኒቶችን ሰጡኝ እና ምንም ለውጥ የለውም። አንድ ኒሮቢን የሚልና አንድ አሞክሳ ዴክ የሚል ከዚያ ደግሞ ኢንዶሜታሲን ይሰዱበታል እና ህመሙ በጣም እያሰቃየ ስለሆነ የተሻለ ነገር ካለ ለመማከር ነው። ጥሩ እየቀያየረን የሚያመኝ አንድ ጎን የተወሰነ ቀን ካመመ ወደ አንድ ጎን ይሄዳል እና ተወገበታል። በዚህ ነው። አመሰግናለሁ። እሺ ምላሽ እንሰጣለን። ተስፋዬ ጥሩ። ከአቶ ኪሮስ ከእናታቸው ጥያቄ እንጀምርና ዶክተር ምናልባት አሁን ህክምናውን ስናወራ የእነሱን ብዙዎቹ ነገሮች ማድረስ የምንችል ይመስለኛል። ምናልባት አሁንም ቅድም እንዳልነው እንደው ህመሙን በትክክል መሆኑን እርግጠኞች መሆን አለብን። አንዳንዴ ህመሙ መድኃኒቱ እየሰራልን አይደለም የምንለውም በትክክል ህመሙ ራሱ ስላልሆነ መቸገር ያለው በሽታውን ስለማወቅ ነው። እንደው አንዴ እቺ የሆነ ነገር ለማለት ያክል ብዙ ጊዜ ሰው ሪህ የሚመስል ነገር አሞት ይሄድና ሆስፒታል ሄዶ ዩሪክ አሲድ መጠኑ ከደሙ ላይ ተሰርቶ ዩሪክ አሲድ መጠኑ ካልጨመረ ሪህ አይደለም የማለት ነገር አለ። ደግሞ ከቀነሰ ከጨመረ ደግሞ ሪህ ነው የማለት ነገር አለ። ይህ በጣም የተሳሳተ ነገር ነው። በተለይ እንደውም ህመሙ ባለበት ሰዓት ቅድም አኪዩት ፍሌር ያልነው ተባብሶ በሚመጣበት ሰዓት
ደም ላይ የሚለካው የዩሪክ አሲድ መጠን በተቃራኒው ቀንሶ ነው የሚገኘው። ስለዚህ ሰው አሞት ቢሄድ እንኳን በትክክልም ሪህ አለብህ የመባል እድሉ ትንሽ ያስቸግራል፣ አይሆንም ማለት ነው በዩሪክ አሲዱ ከሆነ። ምክንያቱም ምንድነው ብዙ ጊዜ ህመሙ በሚነሳበት ሰዓት ዩሪክ አሲዱ እዛው አካባቢ ፕሪሲፒቴት የማድረግ የመርጋት እዛው የመገገር አይነት ነገር ስለሚኖረው ብዙ ጊዜ ህመሙን የመሳትም ነገር አለ። ሪህ ያልሆነ ነገር ደግሞ ሪህ ነው እያሉ በጣም ብዙ አይነት ነገር ህክምናው ላይ እንትን ማለት አለና በትክክልም እርግጠኞች መሆን ያለብን። አሁን አብዛኞቻችን እንትን ማናደርገው ያበጠውን ነገር ለታፕ ወይ ደግሞ ለመውሰድ እንዲህ ለመመርመር ለማየት ብዙ እንትኑ የለምና እሱን ነገር ማድረግ በትክክል ህመሙን ማወቅ በጣም አስፈላጊ ነገር ነው። እሱን እርግጠኞች ከሆነን ህክምናው እየሰራ አይደለም የሚለው ከዛ በኋላ እንትን ይላል። ስለዚህ በተለይ እንደውም አንዴ የተነሳው ነገር ካከምነው በትክክልም ብዙ ለውጥ ስለሚኖረው ቅድም ባወራናቸው ምክንያቶች ወደፊት እንዳይነሳ መድኃኒት ማስጀመር ያለብን መድኃኒቶች አሉ። ኢትዮጵያ ውስጥ ብዙ ምርጫዎች አሉ። ግን ኢትዮጵያ ውስጥ 1-2 መድኃኒቶች በተለይ አሎፔሪኖል የሚባል መድኃኒት በጣም አቬሌብል ነው ያለ መድኃኒት ነው። እሱም በመስጠት ምናልባት ዩሪክ አሲድ ድጋሚ ጨምሮ ህመሙ እንዳያባብስባቸው እርግጠኞች መሆን ይኖርብናል ማለት ነውና አንዳንዴ እዚህ ጋር እርግጠኛ መሆን ያለብን ነገር ዩሪክ አሲድን ለመቀነስ የሚደረጉ መድኃኒቶች ህመሙን ሊያባብሱት ይችላሉ። በተለይ የተወሰነ ጊዜ ምናልባት ደዋዮቻችንም መድኃኒቱንም ጀምረው የተወሰነ ሳምንታት በተለይ 1 ወር 2 ወር አካባቢ ድረስ ዩሪክ አሲዱን ለመቀነስ የሚሰጡ መድኃኒቶች ህመሙን ያባብሱታል። የረጋውን የገገረውን ነገር ኢሮድ እንዲያደርግ ሼድ እንዲያደርግ ስለሚያደርጉት ዋናው መረበሹ ነው። ዩሪክ አሲድ መጠኑ ወደ ላይም ወደ ታችም ዝቅ ማለቱ ህመሙን ያባብሰዋል። ስለዚህ ለተወሰነ ጊዜ ምናልባት ለወራት የሚቆይ ህመም ሊኖረው ስለሚችል ብዙ ጊዜ ዩሪክ አሲድን ለመቀነስ የምንሰጣቸው መድኃኒቶች ቅድም ህመሙ መባባስ ሲኖር መወሰድ አለባቸው ያልናቸው መድኃኒቶች አብረን መስጠት ይኖርብናል። ስለዚህ ሌሎቹን ስቴሮይዳል ጨምረን መስጠት ይኖርብናል ማለት ነው። መባባሱ ምናልባት በመድኃኒቱም ሊሆን ስለሚችል የተወሰነ ጊዜ መታገስ በጣም ረጅም ጊዜ ህመም ነው። ድሮ ያለውና አሁን ያለው ቅድም ያያወራን ነበር ትንሽ መለየት አለ። ድሮ የመገጣጠሚያ ችግር ብቻ ተደርጎ ይቆጠር ነበር ይሄ ደም ላይ ያለ ዩሪክ አሲድ መጨመር። አሁን ግን ኦልሞስት እንደ ግፊት አይነት ህመም ነው። አንድ ሰው ዩሪክ አሲዱ ጨምሮ ወይ ደግሞ ሪህ ካለበት ወደ ህመሙ ከመጣ ሰዓት በተለይ በመጀመሪያው 1 ወር በመጀመሪያው 2 ወር ስትሮክ የመያዝ እድሉ ከሌላው ሰው የበለጠ ብዙ ነው። ሌላ ህመሞች የመያዝ እድሉ በተለይ የልብ ችግር የማምጣት እድሉን በጣም ብዙ ነው። ስለዚህ አሁን ሜታቦሊክ ሲንድሮም ይባላል። እንደ ውፍረት እንደ ግፊት እንደ ስኳር የሚታይ ነገር ሪህ በትክክለኛው ሪህ ከታወቀ በኋላ ባለው ሪህ እንደ ሜታቦሊክ ሲንድሮም ምናልባትም ለሌላ ነገር አጋላጭ ነገር ተደርጎ ይታሰባል። ስለዚህ ህክምናው ብዙ ጊዜ ሲጀመር በተለይ ቅድም ይሄ ድጋሚ እንዳይነሳ የሚያደርግ ዩሪክ አሲዱን ለመቀነስ የሚደረጉ መድኃኒቶች የሚቋረጡ አይሆኑም። ለረጅም ጊዜ ነው የሚወሰዱት። ጋይድላይኖች አሜሪካ ጋይድላይኖች ምናምን ነው የምናየው ብዙ ጊዜ ኢንዴፊናይት ነው የሚሉት የህክምና ዱሬሽኑ ምናምን። ግን ምናልባት በህይወት አንዴ ለሚነሳ ህመሙን ባይታከሙ ብዙ ጊዜ በ1 ሳምንት በ2 ሳምንት ቀስ ብሎ ህመሙ መቀነሱ አይቀርምና እንዲህ ለሚቀንስ ነገር እድሜ ልክስ መውሰድ ምን ያህል ነው ምናምን የሚለው ነገር ላይክ ከታካሚ ጋር በትክክል ማውራት ያስፈልጋል። ህመሙ በጣም ከባድ ስለሆነ እሱንም መቀነስ ግን ቢያንስ ክሊኒካል ፕራክቲስ የምናየው ነገር 3 አመት እስከ 5 አመት ባለው ጊዜ መድኃኒቱን ወስደው ምናልባት ካልተነሳባቸው አቋርጦ ማየት መሞከር ይቻላል። ጥሩ። ስለዚህ እያንዳንዱ ህመም በደንብ መታየት አለበት ማለት ነው። ህክምናም ለመስጠት የችግሩን በደንብ ለይቶ ማወቅ ያስፈልጋል። ችግሩ ተለይቶ ከታወቀ አሁን ብዙ ከአድማጮችም የምንሰማው ከተመልካቾቻችን የምንሰማው ጥያቄም ከወገብ ጋር ያያይዙታል፣ ከጀርባ ህመም ጋር ያያይዙታል። እያንዳንዱ ያለን የሰውነት መገጣጠሚያችን ላይ ያለ ችግር ሁሉ ሪህ ሊሆን ይችላል። ተጨማሪ ምርመራ ይፈልጋል። ሪህ ከሆነ ግን የህክምና አማራጮች አሉ ማለት ነው። ጥሩ። ከአመጋገብ ጋር ተያይዞ ብዙ ሲነሳ እንሰማለን ዶክተር። የሪህ የሚያስነሱብኝ ሲሉ እንሰማለን። ህመሙ ያላቸው ሰዎች እኒህ አይነት ምግቦች ደግሞ የተሻሉ ይሆኑኛል ብሎ ያስባል። ከአመጋገብ ጋር ምን አነሳዋለ ሪህ? በትክክል ጥሩ ጥያቄ ነው። ምናልባትም ለእንትንም የሚጠቅም ነገር ስለሆነ ለታካሚዎቻችን ምንድነው ቅድም ስናወራ ሴሎች ሲሞቱ የሚወጣ ነገር ነው ብለናል ስለ ዩሪክ አሲድ ስናወራና ሴሎቹ ላይ ዲኤንኤ የሚባለው ነገር ነው። ስለዚህ ብዙ ጊዜ ፕሮቲን ያላቸው ምግቦችን ምንበላ ከሆነ በተለይ የእንስሳት ተዋጽኦ የሆኑት ቀይ ስጋ አንዳንዴ እንትኖቹ ራሱ መድኃኒቶችም ይኖራሉ ሜንሽን የምናደርጋቸው ግን ከምግብ ጋር ከተገናኘ በትክክል ጥሬ ስጋ የሚበሉ ሰዎች ምናምን ላይ ወይ ደግሞ ሃይ ፕሮቲን ያላቸው ምግብ የሚወስዱ ሰዎች ላይ
ዩሪክ አሲድ ሊኖረው ስለሚችል ሲሰባበር ስለሚኖረው ህመሙ ማባባስ ነገር አለ። ሜንሽን አድርገን ማለፍ ያለብን ነገር ምንድነው ፕሪሲፒታንት አንድ ሰው አንዴ አታክ ካለው በኋላ አንድ ህመም ከተነሳበት በኋላ ምናልባት ሁለተኛ እንዲመጣ የሚያደርጉት ነገሮች ከነዚህ ውስጥ አንደኛው ምግብ ነውና አንደኛው አልኮል ነው። ሁለተኛው ደግሞ ምን በላቸው ምግቦች ሲፉድ የሚባሉ አሉ። ምናልባት እዚህ የተዘወተሩ ላይሆኑ ይችላሉ ውጭ ላይ ፈረንጆቹ ምናምን ጋር የተለመደ ነገር ስለሚሆን ሲፉድ ሬድ ሚት ምናምን እነሱ ምግቦች በትክክልም ህመሙን ያባብሳሉ ባለው ፕሮቲን መጠን ምክንያት። ሌላ ብዙ ጊዜ ህመምን የሚያባብሱ እኛም የምንሰማው እንትን ላይ የምናየው ነገር አልኮል አንደኛ የዩሪክ አሲድ መጠን እንዲመረት የሚያደርገው ነገር በመጨመር ሁለተኛ ደግሞ በኩላሊት በሽንት መልክ የሚወጣውን የዩሪክ አሲድ እንትን እንዳይወጣ በማድረግ ደም ላይ ዩሪክ አሲዱን በመጨመር በትክክልም መባባስ ያመጣል። ስለዚህ አንድ ሰው በትክክልም ሪህ ያለብህ ከተባለ ማድረግ ያለበት ነገር ምንድነው ላይፍ ስታይል ሞዲፊኬሽን ወይ ደግሞ በእንቅስቃሴ የሚያደርጋቸው ነገሮች ሌሎች ነገሮች ምግብን ማስተካከል አልኮልን እና ሌሎች ነገሮችን በትክክል መስራት ይኖርበታል ማለት ነው። ስለዚህ ከምግብ ጋር የሚገናኙት በተለይ አልኮልና እንዲ ሬድ ሚት የሚባሉት ነገሮች በትክክል እንትን ይላሉ። እዚህ ጋር ማለት የምንፈልገው ነገር ተጨማሪ ነገር ምንድነው አንደኔ መብላቱ ብቻ አይደለም። ቅድም እንዳወራው ሰው ሲወስዱ የነበሩት መቀየሩ ነው ዩሪክ አሲድ መጠኑ ፍላክቹዌት ሲወስድ የነበረ ሰው ሲያቋርጥ የተወሰነ ሰዓት ህመሙ ሊባባስ ይችላል። ፕሮቲን ሲወስድ ቆይቶ አንዳንዴ ሰዎቹ ጾም ላይ ነው የሚባባስብኝ እኔ ደግሞ ስጋ ስበላ ይላሉ። እንደዚህ አይነት ነገር ይሄ የሚሆንበት ዋና ምክንያት ምንድነው ደም ላይ ያለው መጠኑ ስቴቢላይዝድ ካደረገ በኋላ ባለመውሰዳችን ወይ ደግሞ በመውሰዳችን ምክንያት እንዲህ በሚያደርገው ፍላክቹዌሽን ምክንያት ህመሙ መባባስ ሊኖርበት ይችላል እና በትክክልም ከምግብ ጋር ግንኙነት አለው። ሌሎች የሚያበብሱ ነገሮች ግን በተለይ መድኃኒት ብዙ መድኃኒቶች ብዙ ጊዜ ለግፊት ብለን የምንሰጣቸው ሃይድሮክሎሮቲያዛይድ ኤችቲ የሚባል መድኃኒቶች አንዳንዴ ለሽንት እንዲል ለብዙ ነገር የሚሰጠው መድኃኒቶችን እነሱም ማባባስ ያመጣሉ። ዩሪክ አሲድ እንዳይወጣ በደንብ ማድረግ በትክክልም ህመሙን ያባብሳሉ። ስለዚህ አንድ ሰው በተለይ ሪህ ካለበት ከታወቀ በኋላ መድኃኒቶቹን ስናስጀምር የግፊት መድኃኒት ማስጀመር ካለብን ዩሪክ አሲድ ከሰውነቱ እንዲወጣ የሚያደርጉ መድኃኒቶችን እንደው ቅድሚያ ሰጠን ምርጫዎች ይኖሩላን ሎሳርታን አሚሎዲፒን ምናምን የሚባሉ መድኃኒቶች አሉ። እነሱን ብንሰጥ ሰውየውን በሁለት ጥቅም እንጠቅመዋለን ማለት ነው። ስለዚህ መድኃኒቶቹንም ምግብ ጋር ያለው ግንኙነትም ልክ በዚህ አይነት መንገድ ማየት እንችላለን። ጥሩ ከፌስቡክ ገጻችን ላይ ከጠየቁን ጥያቄዎች ውስጥ በተወሰነ መንገድ የብዛኛው ተመልሰዋል። ዶክተር የሚድን በሽታ ነው ወይ የሚል ጥያቄ የጠየቁን አንድ የፌስቡክ ተከታታያችን አቶ ደረብ የሚባሉ ጠይቀውን ነበር። የበሽታ የመዳን እድልና በተሎ የመዳን ሁኔታውስ የሚል ጥያቄ ጠይቀዋል። ሌላው ጥያቄያችን ደግሞ የህክምናው ደረጃ ይኖረዋል ወይ የምታከምበት መጀመሪያ ለምሳሌ አንዳንድ ነገሮቹ ዘግይቶ ወደ ህክምና ከሄደ ለመድኃኒቶች የሚሰጠው ምላሽ ደካማ ሊሆን ስለሚችል መቼ ነው መታከምስ ያለበት የሚል ጠቅላላ ያለ ጥያቄ አንስተውልናል። እንግዲህ መድኃኒት ይችላሉ የሚለው ነገር ምክንያቶቹ ለይቶ ማየት ሊያስፈልግ ይችላል። በተለይ አንዳንዴ በሆነ በጣም ትራንዚት በሆነ ሄዶ መጦ በሚጠፋ አይነት ምክንያት ከሆነ የዩሪክ አሲድ መጨመሩ የመጣው እሱ ነገር ሲስተካከል ምናልባት እነዛ ሰዎች ላይ መለስባቸው ይችላል። አንዳንዴ ብዙ ጊዜ እንኳን ባይስተዋል የደም ካንሰር ያለባቸው ሰዎች ላይ ሴሉ በጣም ብዙ ስለሚሆን ያ ሴል በሚሞትበት ሰዓት ዩሪክ አሲዱ ይጨምራል። ቅድም እንዳወራ ነው ያኒ ህመም ቢኖርባቸው ያኛው ነገር ታክመው ከዳኑ በኋላ የሚድን ነገር ሆኖ ከዳኑ በኋላ ምናልባት ድጋሚ ላይ ነሳባቸው ይችላል። ለዛም ነው መጀመሪያ ላይ አንድ ብቻ በህይወቱ አጋጥሞት የሚያቀሰው ሊኖር ይችላል። ስለዚህ እሱ ድጋሚ ካልተነሳበት መድኃኒቱ መስጠቱም ልክ አይደለም ማለት ነው። ግን ከሰውም ስለሚለያይ በተደጋጋሚ ሊነሳባቸው የሚችሉ ሰዎች አሁን እንደ ሜታቦሊክ ሲንድሮም ቅድም እንዳወራ ነው እንደ ግፊት ነው እንደ ሌላ ነገሮች ነው የምናየው። አሁን ያለውን በተለይ ደም ላይ የዩሪክ አሲድ መጨመርና ሙሉ በሙሉ እንደ ምክንያቶች ለያይቶ ማየት ያስፈልጋል ነው። ሌላ ደረጃውን ካልን በረጅም ጊዜ የሚመጣ ህመም ነው፣ ባንዴ የሚፈጠር ነገር አይደለም። ስለዚህ ምናልባት ለውጡንም ባንዴ መጠበቅ ልክ ላይሆን ይችላል፣ በሂደት ነው። ቶፋይ ወይ ደግሞ ቶፋሺየስ ጋውት የሚባል ያበጠባቸው ሰዎች እንትናቸው ላይ ያበጠ ሰዎች ምናልባት በሳምንታት በወር ውስጥ ምናምን ነገር እሱን እንዲድን ምናምን መጠበቅ የለባቸውም። ግን እርግጠኛ መሆን የሚቻለው ምንድነው መድኃኒቱን እስከወሰዱ ድረስ ይጠፋል፣ ያበጠው ነገርም በትክክል ይጠፋል፣ ብጠቱ ሪዞልቭ እያደረገ ይሄዳል ምናምን ነገር ሰው በትክክል መድኃኒቱን ከወሰደ። ስለዚህ ምናልባትም 3 አመት ምናልባትም 5 አመት የወሰደ ሰው
መድኃኒቱን ስለማቋረጥ የሚታሰበው ያኔ ስለሆነ በትክክልም መውሰድ የሚያስፈልጋል። ህመሙንም ከዛ በኋላ ማየት ነው የሚያስፈልገው። አንዳንዴ እንደ ፕራክቲስም የሚታዩ አንዳንዴ የሚታዩ ነገሮች ኦፕሬሽን ይሰራሉ ምናምን ይባላል ያበጠው ነገር እና ኦፕሬሽን መስራት የሚመከር ነገር አይደለም፣ የሚሰራ ነገርም አይደለም። ቅድም እንዳወራ ነው ሰውየው ኪኒኑን ሲወስድ የሚጠፋ ስለሆነ እሱን መውሰድ ልክ ነው። መቆረጡም ደግሞ ድጋሚ መከሰቱን ስለማይከለክለው ኦፕሬሽን የሚሰራ ነገርም አይደለም ማለት ነው። ስለዚህ በደረጃ አለው። ቅድም አንደኛው ደረጃ ምናልባትም ዩሪክ አሲድ መቀነሻ መድኃኒት እንዲወስዱ የሚያስደርግ ምክንያት ብለን የጠራ ነው ምንድነው አጥንት መቦርቦሩ ነው። ኦሬዲ አጥንት ላይ ጉዳት ያመጣ ከሆነ ትክክል መድኃኒቱ ለረጅም ጊዜ መወሰድ ይኖርበታል። ስለዚህ ምን ማለት ነው ይሄ ዲስትራክሽን ወይ ደግሞ አጥንት ላይ የተቦረቦረ ደረጃ ከደረሰ መድኃኒቱ እንዲቀጥል ምክንያት ይሆናል። ህክምናው ደረጃ አለው ማለት ነው። አንዴ ብቻ መምጣቱ ይለያል። ከዛ በኋላ ደጋግሞ የሚመጣ ከሆነም እንደዛው ማለት ነው። ጥሩ። ሌላው ጠያቂያችን ሪህና ቁርጥማት ወቅት ጠብቀው የሚነሱ ናቸው ወይ ከወቅት ጋር ይገናኛል ወይ የሚል ጥያቄ አለ። ቁርጥማት የራሱ የሆነ ክፍል አለው ግን እንደው ሪህን ስለተነሳ ብዬ ጥሩ ምንድነው ሁለቱም ነገሮች ቅድም አንዴ ስናወራ ፕሪሲፒቴት እንዲያደርግ ክሪስታሉ ፎርም እንዲያደርግ ምናምን ከሰውነታችን ቀዝቀዝ ያለውን ቦታ መርጦ ግራ አካባቢ እንደሚሄድ አውርተናል ምናምን። ግን በማባባስ አንዴ ከተፈጠረ በኋላ ነገሮችን በማባባስ ሁለቱም ሙቀት ላይ መሆንም በጣም ብርድ ቀዝቃዛ ቦታ ላይ መሆንም ሁለቱ ነገሮች ሊያባብሱ ይችላሉ። ግን ምንድነው አሁንም እንዲህ አይነት ነገሮች የሚነሱት ከሪህ ጋር የሚቀራረቡ እንኳን ባይሆኑ በትክክል ሮማቶይድ ምናምን የምንላቸው ህመሞች ከአየር ጋር ይገናኛሉ። በጣም ጧት ላይ አየሩ ሲቀዘቅዝ ስር የሚያደርግ በጣም ብዙ መገጣጠሚያ ላይ ያለ ችግር ያመጣሉና አድማጮቻችን ወይ ሌላውም ሰው የሚረዳው በዛ አንግል ስለሚያዩ ነው። ግን በጣም አየሩ መቀዝቀዝ ወይ ደግሞ በጣም ሙቀት መሆን ሁለቱ ነገሮች እንደ ፊዚዮሎጂ ኮዝ ሆነው ነገሮችን ያባብሳሉ፣ ህመሙን በማባባስ ይታወቃሉ ማለት ነው። ጥሩ። እንደማጠቃለያ መከላከል እንችላለን ነው ቀድመን ይሄ ነገር ሳይመጣ እድሜ እየተነሳ ነበር። ቅድም እድሜም ስጠይቁ ነበር ዶክተር እርሶምና ይሄ ነገር እድሜ እየገፋ ሲመጣ እንደ ሌሎች የሰውነት ክፍሎቻችን ላይ እነዚህ ላይ የሚፈጠር ነገር ይኖራል ወይ እንዴት ስንከላከል የሚለው እንደማጠቃለያ እናስ እንግዲህ ቅድም እንዳወራ ነው መብዛቱ ሪህን እንደሚያመጣ እርግጠኞች ስለማያደርገን ከሁሉም ሰዎች ለምሳሌ ዩሪክ አሲዳቸው ጨምሮ ካሉ 100 ሰዎች ሪህ የሚኖራቸው 20% ብቻ ናቸው። 80% ዩሪክ አሲዱ ጨምሮ ሪህ ድጋሚ ላይ ኖርባቸው ይችላል። ስለዚህ ምንድነው እዚህ ጋር እርግጠኛ መሆን ያለብን አንድን ሰው ዩሪክ አሲዱ በመጨመሩ ብቻ አንተ እንዲህ ትሆናለህ የሚለው ነገር ፕሪዲክት ስለማያደርግልን ዩኒቨርሳል ኢንዲኬሽን የለም፣ ስክሪን ማድረጊያ መንገድም የለም። ምክንያቱም ህመሙ ካለ ነው ሪህ የሚባለው ህመሙ መጀመሪያ የህመሙ መኖር ነው ሪህ የሚያስብለው እንጂ መገጣጠሚያ ላይ ዩሪክ አሲድ መቀመጥም ሪህ አያስብልም፣ ደም ላይ ዩሪክ አሲድ መብዛትም ሪህ አያስብልም። ስለዚህ እኛ ደግሞ ቼክ ልናደርገው የምንችለው ነገር ደም ላይ ያለ ነው የዩሪክ አሲድ መጠን ስለሆነ ይሄኛውን ቼክ ማድረጋችን በትክክልም ፕሪዲክት ማድረግ ስለማይችል ሶፋር እስካሁን ባለው እንትን ስክሪን ለማድረግ ወይ ደግሞ ለመከላከል ቶሎ ለማለየት የሚደረግ ሙከራ እናንተን የለምና ብዙ ጋይድላይኖችም ሪከመንድ የሚያደርጉ ነገር አይደለም። ምክንያቱ ደግሞ ቅድም እንዳወራ ነው አብዛኛው 80% ሪህ አይኖረው መጨመሩ የሆነ ሰዓት ላይ ሊጠፋ የሚችል ነገር ስለሆነ ማለት ነው። ስለዚህ ቅድም ያነሳናቸው አመጋገብ አለ እንደ ያናኗር ዘይቤም ሊሆን ይችላል ልናስቀርበት የምንችል መንገድ ይኖር ይሆን ይሄ ሜታቦሊዝም ከምንለው ውጭ ነገር? ጥሩ። አሁን ድሮ ሲሆን ማለት የድሮ አሁን እንትኖችን ስናነብ ምግብ እንደ ምክንያት ይታይ ነበር ብዙ ጊዜ ምናምን። አሁን 2020 ፈረንጆች 2020 ላይ የወጣ ፔፐር አለ ማለት ጋይድላይን ነው አክቹሊ ምግብ እንደው ብዙ ጊዜ ማባባስ ነው እንጂ ህመም እንደማምጣት ተደርጎ ባይታሰብ ጥሩ ነው። እና አሁን አንዳንድ ሰው ጭራሽ እንዳትደርስብ ጭራሽ እንዳትበላ አይነት ነገር ይባላል ምግብ ላይምና ለዚህ አይነት ስትሪክት የሆኑ ነገሮችን እንደው ሶፍት ሆነን እንደው ቀለል ምናምን አድርገን ምናምን ነገር ባላንስ ማድረግ ነው። ሄልዚ የሆነ ዳይት መብላት ነው። ነገሮች ሽሮ አንጻርም እኮ የሚነሳ ነገር ነው ያለ ዶክተር ይሄን ከእንደዚህ አይነት የተዘጋጀን የሽሮ ባትጠቀሙ እየተባሉ የሚነሳን ሰማይ ዝቅተኛው የምግብ ደረጃ ምን በትክክል ያው ፕሮቲን ያላቸው ነገሮች ቅድም እንዳወራ ነው ፕሮቲን ስለሚኖራቸው ነው። በትክክልም እነሱ ፕሮቲን ካላቸው የትኛውም አቮካዶ ሊሆን ይችላል ሌሎች ነገሮችም ሲሆኑ ፕሮቲን ያላቸው ነገሮች በተለይ ፍላክቹዌት ማድረጉ እና አንዳንዴ ሰው ስጋ ሲበላ ቆይቶ ሲጾም ምናምን ነገር ህመሙ ይነሳበታል ምናምን ነገርና ምናልባትም እንደው ይሄ ፕላንት ፕሮዳክት ወይ ደግሞ እንዲ ከፍራፍሬ ምናምን የሚገኙ ነገሮች ላይ ፎከስ ማድረግ ጥሩ ነገር ነው።
ግን ስትሪክት መሆን የለበትም ስቲል መቀነስ ጥሩ ነው በተለይ አልኮልን በትክክል መቀነስ ምናምን ነገር ድጋሚ የመፈጠር እድሉን በትክክል ስለሚቀንስ ሪል ለመቀነስ እነሱ ነገሮች ማድረግ ይኖርብናል ማለት ነው ካመጋገብም እንደዚህ አትክልትና ፍራፍሬ ላይ እነሱ ላይ ፎከስ ማድረግ በትክክል በጣም ጥሩ በጣም ነው የምናመሰግን ዶክተር መዝገበ ድረስ እዚህ ተገኝተው ለሰጡን ማብራሪያ ለተመልካቾችም እኛም ላነሳ ነው ስለነበረን ጥሩ ቆይታ በጣም አመሰግናለሁ እሺ በጣም አመሰግናለሁ አክብራችሁ እዚህ ድረስ ስለጠራችሁኝ በጣም አመሰግናለሁ እናመሰግናለን ክቡራን ተመልካቾች ፕሮግራማችን በዚህ ነው የሚጠናቀቀው ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን መልካም ሳምንት ይሁንላችሁ ቴሌብር ከወዳጅ ዘመድ የጎደለንን ጠይቀን አፍታም ሳንቆይ ወዲያውኑ ስንቀበል እንዲህ ነን ቴሌብር